ትግል ከውጭ ተመርቶ ለውጤት ደርሶ አያውቅም የሚል አስተያየት አለ። ሊደርስ ይችላል። እኔ ግን ኢትዮጵያ ውስጥ አሁን እንዲካሄድ የምፈልገው ትግል በዋናነት እንዲመራ የምፈልገው ሀገር ውስጥ ባሉ ኃይሎች፣ በውጭ ሀገር ኃይሎች። ኦኬ። ሌላው አብሮ የተነሳ ነገር ይሄ ያሉትን ሁኔታዎች የበለጠ አበረታቶ ወደሚቀጥለው ደረጃ እንዲሻገሩ እንደማድረግ ቅድም ጠቅሰዋል። ቀጠሮ የመያዝ ነገር ይታያል። ሰው በተፈለገ ጊዜ ተጠርቶ ወደ ትግሉ የሚገባ ይመስል ቅድም የሰርግ ቀጠሮና ሌሎች ቀጠሮዎች ይመስል ያለው በጠራሁት ጊዜ ይመጣል የሚል አሳምፕሽን ከየት ነው የሚመጣው የሚል አንድምታ ያለው መሰለኝ። ብሎት አይደለም። ቆይ ስማኝ ነው ማለት ስለ ኢምፕሊኬሽን አይደል እያወራን ያለ ነው። በሌላ ነገር እንዳንነጋገር ነው። ቀጠሮ ይሰጣል ነው። በዚህ እኛ የምንመራው የህዝባዊ እምቢተኝነት እንቅስቃሴ ገና አልተጀመረም ስትል የሚጀመርበትን ጊዜና ሁኔታ እናንተ ወስናችሁ የሚሆን አድርጎ ሌላው ቢረዳው ስህተት አይደለም አይደል? እና ቀጠሮ መያዝ ነው እሱ። ቀን ያልተወሰነለት ቀጠሮ ነው አይደለም። ቀጠሮ መያዝ ሰኔ ምናምን መስከረም ምናምን ብለህ መያዝ ነው። የምነግራችሁ ጊዜ አለ፣ ተዘጋጅታችሁ ጠብቁ ማለት ቀን ያልተወሰነለት ቀጠሮ ነው ሊባል ይችላል። እኔ ቀጠሮ የሚባለው ነገር የሚመጣው መጀመሪያ 11 ቅድመ ሁኔታዎች መሟላታቸው ከተረጋገጠ በኋላ የሚል እምነት ነው ያለው። አክቲቬት ላደርገው እችላለሁ አይመስልም? እኔ በወሰንኩ ጊዜ አክቲቬት ላደርገው እችላለሁ ማለት አይመስልም? አዎ፣ ተቃዋሚው ጎራ ወስኖ ማድረግ አለበት የሚል እምነት አለ። በጣም ጥብቅ የሆነ እምነት ተቃዋሚው ጎራ። ያ ማለት እሱ ሲወስን ብቻ ይካሄዳል ማለት አይደለም። የህብረተሰቡ ግፍ ብሶት ገንፍሎ ወጥቶ ከተቃዋሚው ቁጥጥር ውጭ ህዝቡ ሊያደርገው ይችላል። ያ ግን ይጠቅማል ብዬ አላምንም። ጉዳት አለው የሚል እምነት አለ። ስለዚህ ከአሁን በኋላ የሚካሄደው ህዝባዊ እምቢተኝነት ውጤታማ እንዲሆን እንዳለፉት እድሎች እንዳይጠለፍ እንዳይጨናገፍ፣ ውጤቱም ደግሞ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር እንዳይሆን ወይም ደግሞ ስቴትለስ የሆነ ሁኔታ ወይም አደጋ ይዞ እንዳይመጣ ከተፈለገ ተቃዋሚው ጎራ የሚቆጣጠረውና የሚመራው ትግል መሆን አለበት የሚል እምነት አለ። እሱ ጋር ነው አሁን እሷን ነጥብ እናንሳት። የህዝብና የህዝባዊ እምቢተኝነት ባህሪ ያንን ለማለት ያስችላል ወይ? በዚህ ጊዜ የሚካሄደውን እንዝለለው፣ ጊዜውን እኛ እንወስን ኦር እንምረጥ በማለት አልተነሳም። ቴዲ ለምሳሌ ሰሞኑን ህዝባዊ እምቢተኝነት ሳይሆን ሰላማዊ ሰልፎች ተነሱ፣ እዚህም እዛም አይደለ እንዴ? የአብሮነት ኢትዮጵያ ደግፎ ነው መግለጫ ያወጣው። እነዚህ መነሳታቸው ጥሩ ነው፣ ተጠናክረው መቀጠል አለባቸው። ግን ተቃዋሚው ጎራ ሊመራው የሚችል ህዝባዊ እምቢተኝነት በዚህ መልኩ አይደለም መሆን ያለበት። በአገር ደረጃ በአንድ ጊዜ መካሄድ ነው ያለበት። በቅንጅት መካሄድ ነው ያለበት። አጀንዳዎቹም እንዲሁ ዝም ብሎ የመብት ጥያቄ አንድ መብት ጥያቄ ወይም የሙያ ማህበር ጥያቄ መሆን የለባቸው። ከአጠቃላይ ከህልውናችን ጋር የተያያዙ ትልቅ አጀንዳዎች አሉ የጋራ፣ እነሱ ላይ ማተኮር አለበት። ወደዛ ማደግ ይችሉ የለም ወይ? ልደቱ አንድ ቦታ በሆነ ለሁላችን አጀንዳ በማይመስል ምክንያት የተጀመሩ በኋላ ጥያቄያቸው ያደገና የሰፉ ተቃውሞዎች የሉም? አዎ ያድጋሉማ ብለን ስላሰብን ምናል አሁን የተጀመሩት በህብረተሰቡ በራሱ በስሜት የመጡ ናቸው። እነዚህ በጎ ናቸው፣ ተጠናክረው መቀጠል አለባቸው። ይቁሙ ልንል አንችልም። ነገር ግን ተቃዋሚው ከሚያደርገው ዝግጅት ቀድሞ የመጡ ናቸው። ተቃዋሚው ባለመዘጋጀቱ ነው የመጣው። ይሄ ወደፊትም ይሄ ሁኔታ የሚቀጥል ከሆነና አጠቃላይ የትግሉ ሂደት ህዝባዊ እምቢተኝነቱ በተቃዋሚው ጎራ የማይመራ ከሆነ ጣጣ ይዞብን ሊመጣ ይችላል። ተቃዋሚው ተዘጋጀ የሚባለው መቼ ነው? ወለድ እነዛ 11 ቅድመ ሁኔታዎች ሲሟሉ እነዛ 11 ቅድመ ሁኔታዎች ለማሟላት ሲጠበቅ በእላያቸው ላይ ስራ ሰርቶ የተነሱ ተቃውሞዎቹን ስራ ሰርቶ ወደ ከፍተኛ ደረጃ አሻግሮ ሂደቱ ራሱ ሰዎችን እንዲፈጠር የማድረግ ስልት መከተል አይሻልም ወይ የሚል። አይ እኔ አላምንበትም። በሱ አይመጣም እያልኩ አይደለም። ለምሳሌ ተቃዋሚው ጎራ የራሱን ዝግጅት ሲያደርግ ሊቀደም ይችላል። በተገቢው ፍጥነት መሄድ ካልቻለ ተቃዋሚው ጎራ በአግባቡ እነዛን ስራዎች ሰርቶ የትግል አመራር ሚናነቱን በእጁ ሳይጨብጥ ህዝቡ ብሶቱ ገንፍሎ እነዛን ሁኔታዎች ሊያቀጣጥላቸው ይችላል። አይመጡም እያልኩ አይደለም። ሊመጡ ይችላሉ፣ ነገ ሊመጡ ይችላሉ። ያ ግን ተገቢ ነው የሚል እምነት የለኝም። ተቃዋሚው ጎራ ከዛ ጋር መፎካከር አለበት፣ ለመቅደም መሞከር አለበት ብዬ አምናለሁ። ምክንያቱም ህዝቡ የሚያደርገው ትግል ከዚህ በኋላ አጉል መስዋዕትነት እንዳይሆን፣ መስዋዕትነት ከተከፈለ በኋላ እንዳይጠለፍ፣ እንዳይጨናገፍ፣ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር እንዳይሆን፣ ለዘላቂ ውጤት እንዲያበቃ ከተፈለገ ተቃዋሚው ጎራ በቂ ጥናት አድርጎ በቂ ዝግጅት አድርጎ የሚመራው ትግል መሆን አለበት የሚል እምነት አለ። እኔ በቂ ነው። አይ ቲንክ የውይይት ነጥብ የሆነው በቂ ጥናት ምንድነው፣ በቂ ዝግጅት ምንድነው የሚል ቬግነስ ስላለ ነው።
በሰነዴ ላይ ምንድን ናቸው እነዛ ዝግጅቶች፣ እንዴት ሊካሄዱ ይችላሉ የሚለውን በግሌ አስቀምጫለሁ። እንደ ተቃዋሚ ጎራ ግን እንደዛ አይነት ሰነድ ያስፈልገዋል የራሱ የሆነ ኢቨን ተቃዋሚውን ጎራን ለመግፋት ጥረት እያደረኩ ነው፣ ለማሳየት ጥረት እያደረኩ ነው። ተቃዋሚ ጎራ ተሰባስቦ እንዲህ አይነት ሰነድ የመተግበሪያ ሰነድ ያስፈልገዋል። ይህን ትግል እንዴት አድርገን ታግለን ነው ማሸነፍ የምንችለው የሚለው አንድ። ሁለተኛ ካሸነፍን በኋላ ደግሞ ምን አይነት የሽግግር ሂደት ነው የምናመጣው የሚለው የሰነድ ዝግጅት እኔ ሌት ተቀን ሰርቼ እኮ አዘጋጅቻለሁ፣ አቅርቤያለሁ። ያን ያቀረብኩት መነሻ እንዲሆን እንዲህም ለካ መዘጋጀት ይቻላል የሚል ተነሳሽነት ለመፍጠር ነው። ኃላፊነቱ የኔ ሆኖ አይደለም፣ የተቃዋሚ ጎራ ነው የሚሆነው። አገሪቱ ካለችበት የከፋ የህልውና አደጋ አንጻር ተቃውሞውን እያካሄዱ መዘጋጀት አይቻልም? እኔ ይቁም እኮ ያልኩት ነገር እኮ የለም። ይቁም አላልክም። ቅደም ተከተል እያስቀመጥክ ስለመሰለኝ ነው። መጀመሪያ ተቃዋሚው ዘጋጅ ስትል እየተካሄደ ማለት አሁን ያሉት ተቃዋሚው ዘጋጅ እናንተ ቢሆን ኖ አሁን ቅድም ያልከው መረሳት የሌለበት እኮ እኛ የምንመራው ወይም ተቃዋሚው የሚመራው የህዝባዊ እምቢተኝነት እንቅስቃሴ ገና አልተጀመረም ስትል አልመጣም ገና እያልክ ነው። ያ የሚጠበቀው ህዝባዊ እምቢተኝነት ገና አልተጀመረም እያልክ ነው አይደለ? ስለዚህ ኦልሬዲ በኢትዮጵያ ውስጥ ከዚህ በፊት የታዩት ተቃውሞዎች አሚን የወታደር አመጽ ሆኖ የተጀመረ ተቃውሞ በኋላ ወደ ትልቅ የመፈንቅለ መንግስትነት አድጓል። የመጣው ውጤት ምን እንደሆነ ኦፍኮርስ እናውቃለን። ሌሎች ምሳሌዎችን መጥቀስ እንችላለን። በጣም ከፍተኛ የሆነ የህዝብ መነሳሳት የፈጠሩ ግን መጀመሪያ እዛ ይደርሳሉ ተብሎ ያልተገመቱ ማለት ነው። ስለዚህ ከነዛ በመማር በኋላ እንዳይጠለፍ የሚያስፈልገውን ዝግጅት እያደረጉ አሁን በየቦታው የምንመለከታቸውን የተቃውሞ ምልክቶች የበለጠ ለማደርጀት ስራ መስራት፣ ጎን ለጎን ስራ መስራት አይቻልም ወይ? ይቻላል እያልኩ ያለሁትም እኔ እሱ ነው። ለምሳሌ አሁን እየተደረጉ ያሉ እንቅስቃሴዎች በተቃዋሚው ጎራ እየተመሩ ስላልሆነ ይቁማል አልኩ። ጥሩ ናቸው፣ የበለጠ ተጠናክረው መቀጠል ያለባቸው ናቸው። ነገር ግን ተቃዋሚው ኃላፊነት አለበት። የህዝቡ ብሶት ቀድሞ ከሱ ቁጥጥር ውጭ የሆነ በስሜት የሚመራ ትግል ሊካሄድ አይገባውም። ያ ይጎዳል። ስለዚህ ሌት ተቀን ሰርቶ መቅደም አለበት። ህብረተሰቡ እየቀደመን ነው እያልኩ ያለው ይሄ በኃላፊነት ስሜት ለመስራት አስፈላጊ አመለካከት ነው ብዬ አምናለሁ። አይ ችግር የለውም ተቃዋሚውም ባይዘጋጅ ህብረተሰቡ እስካመጣው ድረስ የሚለውን አስተሳሰብ አልገዛውም፣ አደጋለሁ ብዬ አምናለሁ። ልናስቀረው ግን አንችልም። አሁንም ተቃዋሚው ማወቅ ያለበት በበቂ ሁኔታ ካልተዘጋጀ እያንቀላፋ የሚቀጥል ከሆነ ተከታይ ሆኖ የሚቀጥል ከሆነ ህዝቡ ይቀድመዋል። ህዝቡ ከቀደመ ግን የሚመጣው ውጤት አስተማማኝ ይሆናል የሚል እምነት የለኝም። እንዳለፉት ትግሎች እንደማይጠለፍ እንደማይጨናገፍ ዋስትና ይኖረዋል የሚል እምነት የለኝም። በአንጻራዊነት ዋስትና የሚኖረው በተጠና ሁኔታ በበቂ ዝግጅት በተቃዋሚው ጎራ ህብረት ሲመራ ነው የሚል እምነት አለ። ከታሪካችን መማር ካለብን፣ ካለፈ ድክመታችን ስህተታችን መማር ካለብን የወደፊቱ ትግል በዚህ መልኩ ነው መመራት ያለበት የሚል እምነት አለ። በስሜት በተበታተነ ሁኔታ መመራት አለበት የሚል እምነት የለኝም። ሁለተኛ ቴዲ አንዳንድ የሚደበላለቅ ነገር አለ። አሁን ለምሳሌ መምህራን፣ ሐኪሞች፣ መንግስት ሰራተኞች፣ እዚህ ምዛም የዩኒቨርሲቲ ተማሪዎች የሚያደርጉትን ሰላማዊ ሰልፍ ህዝባዊ እምቢተኝነት አድርጎ የማየት ጉዳይ አለ። ኖ እንደዛ አይደለም። ህዝባዊ እምቢተኝነት በብዙ የህዝባዊ እምቢተኝነት መነሻ ግን ይሆናል አይደል? አዎ ትክክል ነው። ለዚህም እኮ ነው መቀጠል አለበት መበረታታት አለበት እያልን ያለ ነው። መነሻ ስለሚሆን ቅድም ባደረግነው ውይይት የኢሃፓ እንቅስቃሴ መቀጠል አለበት፣ ሌሎችም ይሄን አርአያነት መከተል አለባቸው ስለ የነበረው ያለ ምክንያት አይደለም። ወደዛ ስለሚወስዱ ነው፣ ወደዛ ስለሚያደርሱ ነው። ነገር ግን ተቃዋሚው ጎራ ታዛቢ ሆኖ ቁጭ ማለት የለበትም። ዋናው የዚህ ትግል መሪ መሆን ያለበት ተቃዋሚው ጎራ ነው። ስለዚህ በዛ በኩል ያለውን ኮንሰርን ልንገርህ ልደቱ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እስካሁን ድረስ በአገር ደረጃ በአብይ አህመድ የስልጣን ዘመን ሁለት ትልልቅ የህዝብ መነሳሳቶች አስተናግዳለች አይደል? ወይ አስተናግዷል አገሩ እንበል። ልክ መጀመሪያ መስከረም 4 አይ ቲንክ 2011 12 ይመስለኛል በ2019 ነበር በፈረንጅ። ሁለተኛው ደግሞ አሁን በኋላ የተከሰተው ከፍተኛ የህዝብ መነሳሳት ነው። አንድ ሞመንተም ከተነሳ በኋላ በሆነ ምክንያት ኮላፕስ አድርጎ እንደገና ህዝቡ በቃ ይሄ ነገር አይሰራም ብሎ በተስፋ በቆረጠበት ባዘነበት ወይ በዛለበት አጋጣሚ ፓትሪያርኩ ራሱ ጥሪ ቢያደርጉ ሰው ይነሳሉ የሚል ጥያቄ ያላቸው አሉ። ሞመንተሙን ተጠቅሞ የአጀንዳዎችን ሁሉ ማስፈጸም ሲገባቸው ምሳሌ ነው እየጠቀስኩ ያሉት፣ ሌሎችንም ምሳሌዎች ማምጣት እንችላለን። ያንን ሞመንተም ተጠቅሞ መሰረታዊ የሆኑ ጥያቄዎችን ለማንሳት ህዝቡ በተነሳሳበት ወቅት ማድረግ ሲገባቸው ቸልቸስ አድርገውበት ህዝቡ ወደ የቤቱ እንዲበተን ሞመንተሙ እንዲጠፋ ኃይል እንትን እንዲል አድርገዋል።
አሁንም የሚነሱ የፖለቲካ ተቃውሞችን ወደሚቀጥለው ለማሳደግና ያንን ተጠቅሞ ሌሎች አጀንዳዎችን እንዲያነሳ እንደማድረግ ገና አልተጀመረም፣ ቆይ እንዘጋጅ ማለቱ ስቃይ ያራዝማል የሚል አስተያየት ነው። ቆይ የሚለውን ሀሳብ ለምን እንደምትጠቀም አልገባኝም። አልተጀመረም ስላልክ ነው። ኦፍኮርስ እኛ አሁን እኔ እያልኩ ያለሁት ተቃዋሚ ጎራ ሊመራው የሚፈለገው ህዝባዊ እምቢተኝነት አሁን እዚህም እዛም የሚታዩት አይነት አይደለም። እነዚህን ከዛ ጋር እኔ አላነጻጽራቸውም። እነዚህ ኢምንት እንቅስቃሴዎች ናቸው። ሰው በራሱ ብሶት እዚህም እዛም የሚያነሳቸው የመብት ጥያቄዎች ናቸው። ህዝባዊ እምቢተኝነት ቀላል ነገር አይደለም፣ ተጋፋጭ ነው። አጠቃላይ የሆነ ስርዓታዊ ለውጥ ሊያመጣ የሚችል እንቅስቃሴ ነው። የህዝብ እንቅስቃሴ ነው። አገራዊ እንቅስቃሴ ነው። አገራዊ አጀንዳን መሰረት አድርጎ የሚካሄድ ነው። በዛ ደረጃ ነው መታሰብ ያለበት የሚል እምነት አለኝ። ግን አንተ ያነሳው ነገር አለ፣ ሞመንተም። ለምሳሌ ልክ ነህ፣ ሞመንተም መጠበቅ ያስፈልጋል። ሞመንተምን ግን ጠብቀህ ልታስቀጥለው የምትችለው ዝግጁነቱ መጀመሪያ ሲኖር ነው። ባልተዘጋጀህበት ሁኔታ የተፈጠረን አጋጣሚና እድል ሁሉ አስጠብቀህ መቀጠልም አትችልም። ለዚህ ነው ኢትዮጵያ ውስጥ የሆነ ሞመንተም ይፈጠርና ሲረግብ ሲከሽፍ የምናየው የተዘጋጀ የፖለቲካ ኃይል ስለሌለ በራሱ ጉዳዩ ይመጣል ብሎ የሚጠብቅ እንጂ እኔ በቁጥጥሬ ስር በቂ ዝግጅት አድርጌ ጥናት አድርጌ እመራዋለሁ የሚል የተዘጋጀ ተቃዋሚ ስለሌለ ከዚህ መውጣት አለብን ነው የኔ ጥያቄ። መዘጋጀት አለብን በብቃት የሚፈጠሩ እድሎችን ሁሉ በአግባቡ አጠናክረን ለመጠቀም ሞመንተምን ለመጠበቅ በሚያስችል ሁኔታ መዘጋጀት አለብን። እነሱ ያለ ዝግጅት ሊሆኑ አይችሉም። አለበለዚያ የስሜት ጉዳይ ነው የሚሆነው። በሆነ ስሜት አንድ ነገር ይነሳል፣ ውጤቱ የምንፈልገው አይሆንም የሚል ነው። ይሄን ስልህ ግን እኔ በምፈልገው መልኩ ይመጣል እያልኩ አይደለም። አጠቃላይ ተቃዋሚ ጎራ በሚያደርገው እንቅስቃሴ የሚመጣ ጉዳይ ነው። በብቃት ያ ዝግጅት እየተደረገ ነው ወይ ካልከኝ አይደለም። በጣም ያሳስባል። እየተቀበሉ ነው ወይ እየተዘጋጁ ነው ወይ ልልህ ነበር። በጣም ዳውት አለ። የተወሰነ ተነሳሽነት አለ። ከዚህ ቀደም ከምናውቀው በተሻለ ተቃዋሚ ጎራ ህዝባዊ እምቢተኝነት ያስፈልጋል የሚል እምነት ይዟል። ለዚህ ህዝባዊ አንድ አይደለም። ይሄን ከ3 ወር ከ4 ወር በፊት የነበረው ሁኔታና አሁን የተለየ ነው። ብዙዎቹ አሁን ቅድም እኔ እየቀረብኩ ስከራከርባቸው የነበረው ህዝባዊ እምቢተኝነት ያስፈልጋል ይሰራል ስል አይሰራም ሲሉ የነበሩ አሁን ከፍተኛ የሆነ ባለሙያዎችን ሁሉ እያቀረቡ ሰዎችን እያቀረቡ ህዝባዊ እምቢተኝነት ያስፈልጋል የሚል አጀንዳ የሚያራምዱ ነው። ለውጦች አሉ። ብቃት አለው ወይ ለውጡ አገር ቤት ካለው ችግር አንጻር ከሚፈለገው ፍጥነት አንጻር ካልከኝ ግን እጅግ ወደኋላ ይቀራል። አሁን ብዙ ይቀረናል ገና። ስለዚህ ለዚህ ነው ሌት ተቀን በጊዜ የለኝም ስሜት ተቃዋሚው ጎራ መስራት አለ። ተሰርቶ አጀንዳዎቹን በአግባቡ ካላስቀመጣቸው ትግሉን የሚመራበትን አጀንዳዎች ትግሉን ካሸነፈ በኋላ ምን አይነት የሽግግር ሂደት እንደሚያቋቁም ለህዝቡ ከወዲሁ በተጨባጭ ማሳመን ካልቻለ ካላሳይ አስቸጋሪ ሁኔታ ነው የሚፈጠረው።